ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፓ በኢትዮጵያ እያደረጉት ያሉት ይፋዊ የስራ ጉብኝት አካል የሆነው የሳይንስ ሙዚየምን ጎብኝተዋል። ጉብኝቱም የኢትዮጵያ ነፃና ጥንታዊ ስልጣኔ የሚያሳይ ሲሆን የሀገራችን ታሪክና ቅርሶች ለታማኝ ራዕይ አጋርነቱ ሕያው ምስክር ሆነዋል። ጉብኝቱም በተንቀሳቃሽ ምስል እንከታተል። የሞዛምቢክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፓ በአድዋ ጀግኖች መታሰቢያ የአበባ ጉንጉን አስቀመጡ። ከንቲባ አዳነች አቤቤ የሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፓን በአድዋ ድል መታሰቢያ በክብር ተቀብለዋል። ጉብኝቱም በተንቀሳቃሽ ምስል ተከታትለን እንመለስ።
የአዲስ አበባ ከተማ 74 በመቶ ይሸፍን የነበረው ጎስቋላ ቦታ በተሰራው ልማት ወደ 30 በመቶ ዝቅ ብሏል። አዲስ አበባን ውብ፣ ተወዳዳሪ የስበት ማዕከልና ለነዋሪዎች ምቹ ማድረግ ተችሏል። የኑሮ ጫናን ለማቃለል ከ18 ቢሊዮን ብር በላይ ድጎማ ተደርጎ እየተሰራ ነው። ካለሙ ካቀዱና ተደምረው በአንድነት ከቆሙ የልማት አብዮትን መፍጠር የተጎሳቆለ መልክን መቀየር እንደሚቻል ከሷ በላይ ማን ምስክር አለ? አዲስ አበባ የከተማዋን ገጽታ የቀየሩት የኮሪደር ልማት ፕሮጀክቶች እንደ ደም ስር በከተማዋ ተዘርግተው አዲስ ትንፋሽ ዘርተውባታል። በመለወጥ ቁጭት በህልም ጉልበት የተሰራችው ከተማ የቀለምና የቅርጽ አብዮትን አስተናግዳ ከአቧራማ መንገዶች ወደ ጽዱ ኮሪደሮች፣ ድባቴ ከተጫናቸው ጎስቋላ መንደሮች ወደ ዘመናዊ ኑሮና የመናፈሻ ስፍራዎች ተቀይራ ለመታየት ይሄውና በቃች። ዓላማችንም ማገልገል ነው። አዲስ አበባን ውብ አበባ እናስመስላታለን ስንል ማሳያዎቹ የገጽታዋ ሻንቲ ከ74 ወደ 30 መውረዱ ነው። ጨለማ ጎዳናዎች በርተዋል። ጠባብ መንገዶች ሰፍተዋል። አዳዲስ መንገዶች ተገንብተዋል። ሲገነቡ ለሰውም ከዚህ በፊት አብዛኛው ለመኪና ነበር ትኩረት የሚደረገው። እሱ ማቆሚያ ነው። እሱ ለሰው ወክ ማድረጊያ ነው። ሳይክል ያለውም በዛው ላይ ነው። ተሽከርካሪም በዛው ላይ ነው። እዛም እዚህም መጠነኛ ሰፋፊም ባይሆኑ የሰው ወክ ማድረጊያ ካሉ መነገጃ ናቸው። እግረኛው ይመጣና ከመኪና ጋራ ይገፋፋል። የትራፊክ አደጋ በየጊዜው ያጋጥማል። በከፍተኛ ሁኔታ አዲስ አበባ ላይ የትራፊክ አደጋን የቀነሰው የእግረኛ መንገድ ከተሽከርካሪ መለየቱ። አዲስ አበባ ያስመዘገበችው ልማት የመዲናዋን ውበት ብቻ ሳይሆን የኗሪዎቿን ያኗኗር ዘይቤ ቀይረውታል። የከተሜነት ጉዞዋን በሁሉ መስኮች የቀጠለችው አዲስ አበባ ያ ለአፍንጫ የሚሰነፍጥ ላይን የሚደብር መጥፎ የደረቅና የፍሳሽ ማስወገጃ ስርዓቷንም አዘምናለች። አዲስ አበባ ላይ እኮ አንዱ መሰረታዊ ለውጥ ያመጣ ነው እኮ በደረቅና ፍሳሽ ቆሻሻ አወጋገር ነው። ሰውና ፍሳሽ እንዴት አብሮ ይኖራል? መጸዳጃ ቤቶች በሰው መኖሪያ ቤት ውስጥ እያለፉ እንዴት ኑሮ ይባላል? የከተማዋን ወደፊት የዛሬዋንም እጣ ፈንታዋን በሚጣረስ መንገድ የተገነቡትን ግንባታዎች አንስተን ወደ ስትራክቸራል ፕላን አስገብተናል። አንድ የፍሳሽ ማጣሪያ የነበረን አይደል? ታውቃላችሁ ይሄን? ያቃቂው አሁንስ 43 አድርሰናል። አዲስ አበባ ከተመሰረተች ጀምራ ነው አንድ የነበራት። ከዚህ በፊት በባዶ መሳቃ የነበሩ ልጆቿን አሁን መግባና አልብሳ ከትምህርት ገበታቸው እያዋለች ነው። ወዲህ ደግሞ መዲናዋ የጤና ቱሪዝም ማዕከል የመሆን ጉዞዋ ይሳካ ዘንድ ነባር የጤና ተቋማትን በማስፋፋትና አዳዲስ ተርሸሪ ሆስፒታሎችን በመገንባት የምታሳካበት መንገዷ ላይ ናት። ዝም ብለን የጤና አገልግሎትን ማሻሻል አይደለም፣ የጤና ቱሪዝም ማዕከል እናደርጋታለን። የውጭ ምንዛሬ በሕክምና ምክንያት እንዳይወጣ ማስቀረት እንችላለን። ይህንን አዲስ አበባ ከተማ መስራት ትችላለች ብለን ሰርተንበታል። ውጤታማ ሆነናል። አሁን የላፍቶ ደርሷል። እቃ እየገባ ነው ያለው። የቤተል መንዲዳ እቃ እየገባ ነው ያለው። የገላን ትራውማ ሴንተር የተወሰነ ግንባታዎችን ወደ ማጠናቀቅ ደረጃ ላይ ነው ያለነው። 4 አዳዲስ ሆስፒታሎች ናቸው። አዲስ አበባ በአዲሱ የልማት መንገዷ ከተሜነትን ስትላበስ የኗሪዎቿን የኑሮ ጫና የማቃለል ጉዳይም የትኩረት አቅጣጫዋ አድርጋ ሁሌም የምትሰራበት ነው። 5 የአዲስ አበባ መግቢያ በሮች ላይ የገበያ ማዕከል መገንባት እንደ ትልቅ ቢግ ዲል እንደማይቻል ተደርጎ ሲነገር ነው የመጣ ነው። ጥናቱ ነበረ። ከሱ ተነስተን ጨምረን ገንብተን ጭምረ በጣም ምርት ወደሚገባበት አቅጣጫ ላይ 2 አድርገን 6 የገበያ ማዕከላቶችን ገንብተን ከሁሉም የኢትዮጵያ አካባቢ ምርት ይመጣል አዲስ አበባ ላይ ቀጥታ። የእሁድና ቅዳሜ ገበያዎች 250 ድረስ ነው። ከዚህ በፊት ያልተሞከሩ ያሰራር ሁኔታዎች ነው። ለድሃው በሩ ላይ ነው ገበያ ሄደው በሸማቾች በንግድ ኮርፖሬሽን የምንሰራው ወደ 18 ቢሊዮን በየአመቱ ህዝባችንን እንደጉምበትም በትራንስፖርት በጤና መድን በምገባ በመሳሰሉት በትምህርት ቁሳቁስ አቅርቦት ህዝባችን ጋር ምንዶጉምበትም ምክንያት
የህዝቡን የኑሮ ውድነት ጫና ለመቀነስ ነው። ለሁለት ቀናት ሲካሄድ የቆየው የአዲስ አበባ ከተማ አስተዳደር የ9 ወራት እቅድ አፈጻጸም ከ5 ዓመቱ የስራ ክንውን የጎን ለጎን የግምገማ መድረክ በቀጣይም ይበልጥ ስለመስራት የትኩረት አቅጣጫ በማስቀመጥ ተጠናቋል። በመጨረሻም ኢትዮጵያ የዓለም ንግድ ድርጅት የሚጠይቃቸውን መስፈርቶች በማሟላት የድርጅቱ አባል መሆን የሚያስችላት የመጨረሻው ምዕራፍ ላይ ደርሳለች። ባለፈው ሳምንት በስዊዘርላንድ ጀነቭ በተካሄደው የድርጅቱ 7ኛ የስራ ላይ የቡድን ውይይት ኢትዮጵያ ባደረገችው ድርጅት በብዙ ጉዳዮች ላይ ተስማምታለች። የዓለም ንግድ ድርጅት የዓለም ንግድ እንቅስቃሴ የሚመራበትን ሕጎች የሚያስተገብር ሲሆን የንግድ ስምምነቶችን ከማመቻቸት በተጨማሪ በአባል ሀገራት መካከል የሚፈጠሩ የንግድ አለመግባባቶችን ይዳኛል። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ የድርጅቱ አባል ለመሆን ጥያቄ አቅርባ በድርድር ሂደት ላይ ትገኛለች። የድርጅቱ 7ኛው የስራ ላይ ቡድን ስብሰባ ባለፈው ሳምንት በስዊዘርላንድ ጄኔቭ የተካሄደ ሲሆን ኢትዮጵያ ለአባልነት የተቃረበችበት ውጤትን አግኝታለች። ባለፉት 23 ዓመታት 7 ጊዜ ድርድር ያካሄደች ሲሆን 3ቱ ከ2017 ጀምሮ የተካሄዱ ናቸው። የማክሮ ኢኮኖሚ ማሻሻያው ምቹ ሁኔታ በመፍጠሩ ድርድሩ በፍጥነትና በውጤት እንዲሄድ አድርጓል። በ5ኛው ስራ ላይ ቡድን ስብሰባ መጋቢት 2017፣ 6ኛው ስራ ላይ ቡድን ስብሰባ መስከረም 2018 በዚህ ዓመት መልሰን 7ኛው ስራ ላይ ቡድን ስብሰባ አሁን ወርሃ ሚያዝያ ላይ 7ኛውን አከናውነናል። 3ቱ የስራ ላይ ቡድን ስብሰባ ኦልሞስት በአንድ ዓመት ጊዜ ውስጥ ተደርጎ ሊወሰድ የሚችል ነው። ከወራት አንጻር 13 ወር፣ አንድ ዓመት ከአንድ ወር በሆነ ጊዜ ውስጥ 3 የስራ ላይ ቡድን ስብሰባ ስናደርግ በዓለም ፈጣኑ የሚባል የድርድር ሂደት ተደርጎ የተወሰደና እንደ ሪከርድም ተይዞ ባለፈው 14ኛው የዓለም የንግድ ሚኒስትሮች ጉባኤ ካሜሩን ሩዋንዳ ላይ ሲከናወን ለኢትዮጵያ መንግስት ያለውን ፖለቲካዊ ቁርጠኝነትና የድርድር ቡድኑ በጣም አስደናቂ በሆነ መልኩ በመምራቱ የዓለም ንግድ ሚኒስትሮች በተገኙበት እውቅና ተችሮናል። 7ኛው የስራ ላይ ቡድን ድርድር በብዙ ጉዳዮች ላይ ድምዳሜ የተደረሰበትና ኢትዮጵያ ወደ ዓለም ንግድ ድርጅት አባልነት የበለጠ የተቃረበችበት ነው። እስከ መጪው ታህሳስ ማለትም እንደ አውሮፓውያን አቆጣጠር 2026 መጨረሻ በይፋ አባል ትሆናለች ተብሎ ይጠበቃል። በባለብዙ ወገን ድርድር ላይ ስናደርግ የኢትዮጵያ የአባልነት ጉዞ ከምንም ጊዜ በላይ በፍሬ ነገር ድሮ ሂደት ይገመገም ከነበረበት ወደ ሰብስታንስ ወይም ፍሬ ነገር የገባበትና በፍሬ ነገር ደረጃ የተሻለ ሪፖርት የቀረበበትና የአባል ሀገራትን ቀልብ የሳበ በ2026 የፈረንጆች ዓመት ማጠናቀቅ እንደምንችል በአብዛኛው አባል ሀገራት የተስማሙበት፣ ቀሪ ነገሮች የሉም ማለት አይደለም፣ ግን በ7ኛው ትልልቅ ውሳኔዎች ወስነን የገባንበት የከስተምስ ቫሉዌሽን ወይም የጉምሩክ ታሪፍ ትመና አዋጅ አሻሽለን ኦዲሲ አዘር ዲዩቲስ ኤንድ ቻርጅስ አፖን አክሴሽን ወይም አባል ከሆንበት ጊዜ ጀምሮ እንደምናስቀር ተግባብተንበት፣ የፍራንኮ ቫሉታን ክፍያ መመሪያ ያጸደቅንበት፣ የካርጎ ስካኒንግ ፊን ለማስቀረት የተስማማንበትና ብዙዎች በዚህ ቡድን ስብሰባ ላይ እንደ ጥያቄ የሚነሱ ጉዳዮችን ያስቀረንበትና የበለጠ መተማመን የተፈጠረበት የኢትዮጵያ የድርድር ሂደት እውነትም ጄኒውን ነው እውነተኛ ነው ወደሚል ደረጃ ያቀናንበትና ጥሩ የሚባል መድረክ ነው የነበረው። ኢትዮጵያ የዓለም ንግድ ድርጅት አባል ስትሆን እያደገ ላለው የኢንዱስትሪና የግብርና ምርቷ አስተማማኝ የገበያ እድል ይፈጥርላታል። ግዴታ መግባት ብቻ ሳይሆን ለእኛ የገባነው ግዴታ ለዛ ሀገርም ጭምር ይሰራል። ለሁለቱም ሀገር የሚሰራበት የውድድር ሜዳ ነው ተደርጎ የሚወሰደው። ስለዚህ ታሪፍ ቀንሰን ከሆነ በሁለትዮሽ ገበያ እድል ድርድር እኛ የቀነስነው ታሪፍ የእኛ ምርቶችም ተደራሽ ሀገር ላይ ሲደርሱ በቀነሰ ዋጋ ተወዳዳሪ ስለሚሆኑ እያደገ የመጣውን የኢንዱስትሪና የግብርና ምርቶች ተወዳዳሪነት ለማሳደግ ምቹ ሁኔታና ሰፊ የገበያ እድል ይፈጥራል ተብሎ ይታሰባል። በቀነሰ ታሪፍ ሸቀጥ የሚመጣ ከሆነ ወደ ሀገር የሚመጣ ከሆነ የዘይት የስኳር ዋጋ ከምንም ጊዜ በላይ አባል ሀገር ስንሆን የሚቀንስበት ሁኔታና መዳረሻ ገበያ ስንሆንላቸው መዳረሻ ገበያ ብቻ ለምንሆንላቸው ለሸማቾቻችን ጥራቱን የጠበቀ ተወዳዳሪ የሆነ ምርት በዝቅተኛ ዋጋ የሚቀርብበት እድል ስለሚፈጥር ብዙ ጥቅሞች አሉት ማለት ነው። የኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄ 8ኛው የስራ ላይ ቡድን ውይይት በመጪው መስከረም ይካሄዳል። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ